ሰላም በደር እንዴት ነው? ሙዚቃ አጥፋ፣ ሙዚቃ አጥፋ፣ ሙዚቃ አጥፋ። ወጣ አልበል። እኔ ሳይሆን እንትን ሬስቶራንት ምናምን ነኝ እና ወጣ አልበል። እሺ ሰላም ነው? ይመስገነው። እንዴት ነህ? አልሐምዱሊላህ ደህና ነው። ይመስገነው። አላህ ከአርሽ በላይ ነው ብለህ የምታምነው ወይንስ ነው ብለህ የምታምነው? በመጀመሪያ እንትን ምን ነገር እንድትሳደብ ፈቃደኛ አይደለሁም። በመጀመሪያ ማለት ነው አላህ እንደዚህ ብሎ መሐመድ እንደዚህ ብሎ ምናምን ነገር እንድትል ፈቃደኛ አይደለሁም። ና እኔ እኮ ክርስቲያን ነኝ። ክርስቲያን ደግሞ እንዲሳደብ መጽሐፍ ቅዱስ አይፈቅድለትም። ነብይህና አንተ ግን እንድትሳደቡ ተፈቅዶልሃል። አንድ ስድብ ሲሳደቡት ነው። የት ነው እንደሱ እንድሳደብ ብሎ የፈቀደልኝ? የት ነው? የምን ስድብ ነው ያወራኸው? ላለመወያየት እንድትሳደብ ምናምን ብለህ ያልከው ምን ብዬ ተሳደብኩ? ኖ ቅድም እሷ ጋር እያወራ ስትናገር ስለነበርኩ ነው። ምን ብዬ አላህ ይወርዳል አይወርድም? የት ነው የሚወርደው? ወደ ቅርቢቱ ሰማይ። ከእሱ ላይ እርግጠኛ አይደለሁም እኔ። ኦኬ እሱ ስድብ መሰለህ? ኖ ሌላ ስትናገር ሰምቻለሁ። አሁን ረሳሁት እንጂ ምን ብዬ? ለምሳሌ ስለአንተ እምነት ልትጠይቅህ ነው እሷ መጥታ የነበረው። እኔ እሷን ደግፌ ሳይሆን የሰማሁት ነው። ምን አልኩኝ? ስለ ራሴ እምነት ራሴን ችዬ መልሻለሁ። ስለ ራሷ ግን ልጅቷ የራሷን ሃይማኖት ካደች መፍቷ ነው። ሃይማኖቷን አስክደናል፣ ላክናት። ኡስታዙንም ካደችው፣ ሀዲሱ ሲወጣለት ሀዲሷን ካደች። ኡስታዞቹን የሚያውቁታለች። ኡስታዙ ሲመጣለት ደግሞ ኡስታዙንም አልቀበልም፣ ሰው አልከተልም አለች። መፍቷ ነው። ሙሐመድም ሰው ነው። ስለዚህ እሱንም አትከተለው። ይሄ ነው ስድብ የመሰለህ? የምን ስድብ ነው? ረስቼዋለሁኝ። አይ ቶ በቃ እሱን ትቼዋለሁ። እንድትሳደብ ፈቃደኛ አይደለሁም። እሱ ያስማማል። አላህ ሱብሃነሁ ወተዓላ ያለው ከአርሽ በላይ ነው። በምኑ ልበልህ ማለቱን ነው። ከአርሽ በላይ ነው መሆኑ ነው እንጂ ምኑ ነው ከአርሽ በላይ ያለው? ምኑ ነው ከአርሽ በላይ? አላህ ሱብሃነሁ ወተዓላ ነው ከአርሽ በላይ ያለው። እጅ አለው፣ እግር አለው፣ ፊት አለው፣ አይን አለው። እሱን እርግጠኛ አይደለም፣ አልገለጸልንም። እጅ እንዳለው አምናለሁኝ። ኦኬ እጁ ከአርሽ በላይ ነው ከአርሽ በታች? አላህ ከአርሽ በላይ ነው። እጁ እግሩ ምናምን የሚባል ነገር የለም። ኦኬ እውቀቱ ለምሳሌ ከአርሽ በላይ ነው ከአርሽ በታች? እውቀቱ ሁሉን ያካብባል። ታዲያ ለምንድን ነው እሱ ነጥለህ ተናገራ? ምኑ ከአርሽ በላይ እንዳለ ምኑ ከአርሽ በታች እንዳለ ለይልን። እጁ እሺ ከአርሽ በላይ ነው፣ እውቀቱ ሁሉን ያካብባል አልከኝ። ሁሉ ቦታ አለ እውቀቱ። እሺ እጁ ሁሉ ቦታ አለ? እጅ እንዳለ ተምሬያለሁ እንጂ እጅ እግሩ ምናምን የሚባል ነገር የለም። እግር ምናምን የሚባል ነገር የለም። ኖ እጁ ሁሉ ቦታ አለ ወይ? እግርም እንዳለው ሐዲስ ተናግሯል። እውቀቱ ነው በልቅናው ነው እንጂ ያለው እሱ ከአርሽ በላይ ነው። እጁ የት ያለው? እሺ እንደዚህ የሚባል ነገር የለም። እጁ እግሩ ከየት ነው ያለው? ስለዚህ አይደለም አሁን እያወራን ያለ ነው። እና ስለምንድን ነው እያወራን ያለ ነው? አላህ የት ነው ያለው ነው? ከአርሽ በላይ ነው እኮ። ምንድን አላህ እያልክ ያለው? እጅ አለው አልከኝ። እሺ ጭንቅላት አለው? አልገለጸልንም። ስለዚህ አላህ የገለጸልህ እጅ ብቻ እንደሆነ ነው ማለት ነው። እግር አልገለጸልኝም ካልክ፣ ጭንቅላት ካልገለጸላችሁ እጅ ብቻ እንዳለው ከነገራችሁ አላህ እጅ ነው ማለት ነው። እንደዛ አይደለም። ይሄ አንተ ሎጂክ ነው። አንተ የምትረዳው ነው። ያንተን ንገረኝ። አንተን አላህ ሱብሃነሁ ወተዓላ ከአርሽ በላይ ነው። እጅ እንዳለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል። በእውቀቱ ደግሞ ሁሉን የሚያካብብ ነው። በልቅናው ከኛ ጋር እንዳለ ነው እንትን የሚለው ማለት ነው እኮ። እያልኩ ያለሁት እኮ ግልጽ እኮ ነው ወንድማችን። እኔም እኮ ያለሁት ያ ከአርሽ በላይ ያለው እጅ እንዳለው የነገርከን ከእጅ ውጭ ያለው ወይ ሌላ ነገር ስለ አልነገረንም ካልከን፣ ስለዚህ ከአርሽ በላይ ያለው እጁ ነው ማለት ነው። እንደዛ አይደለም። እሱ ከአርሽ በላይ ነው እንጂ አልኩት። እጁ ከአርሽ በታይ ነው ከአርሽ በላይ ነው አላልኩም። አላህ ከአርሽ በላይ ነው። እጅ እንዳለው ገልጾልናል።
መልካም። እጁ ከአርሽ በላይ ነው ከአርሽ በታች ነው አይታወቅም። ይሄ እኮ አንተ ለመገንጠል ነው የምታስበው። አንተ እጅህን ትገነጥለዋለህ። ከምን ከወገቤ ከእጅ ትገነጥለዋለህ አንተ። አልገነጥለውም። ስለዚህ አላህም ከሌላ ሰውነቱ አይገነጠልም እያልከኝ ነው? አላህ በእውቀቱ ነው እንጂ ከኛ ጋር እሱ ከአርሽ በላይ እንደሆነ ነው የማውቀው። እንዴት ነው አይገነጠልም የምትለኝ? ምክንያቱም ወገብ እንዳለው ወገብ ከሌለው ጭንቅላት ከሌለው እጅ ብቻ ከሆነ አላህ ያለው ወገብ እንዳለው ታስረዳኛለህ እኮ። ከሌለው እንዴት አይገነጠልም ትለኛለህ? የለውም ሲጀመር ተገንጥሎ እኮ ነው ያለው። አላህ እጅ ብቻ እኮ አንተ ልትገነጥል ያሰብክ ነው እንጂ እንደዛ ነው የምታስበው። እጁ ከምን ላይ ነው የምትለኝ ታዲያ? እጁ ከምን ላይ ነው ማለት እኮ ወደ ያኔ ተገንጥሎ ከምን ነው የሚያርፈው ወይም ምን ላይ ነው ያለው ማለት ነው። አላህ ከአርሽ በላይ ነው ብቻ ነው፣ ሌላ ነገር ምንም ነገር የለም። ከድር እንግባባ። አላህ ከአርሽ በላይ ነው። እጅ አለው አላህ። መልካም። ጭንቅላት ግን የለውም አይደል? ጭንቅላት አልሰማውም፣ አልገለጸልንም። አይንስ አለው? የሚመለከትበት የራሱ የሆነ አይን ግን የሚባል ነገር የለም። ጆሮስ? ራሱን በመሰለ የሚሰማበት፣ ራሱን በመሰለ ሁሉን ይሰማል። ኦኬ። አንገትስ? አላቅም። ይሄን አንገት እንዳለው አልገለጸልንም። አትሊስት አምላክ ምን ያህል አካላት እንዳሉት እንኳን አታውቅም። በጥቅሉ ሰው አይመስልም። እጅ ግን አለው። እጅ አለው። እጅ ማለት ምን ማለት ነው? ራሱን የመሰለ ራስ። ይሄ ጭንቅላትን ራሱን የመሰለ ራሱን አምሳያው ማለት ነው። ራሱን የመሰለ ምን ይመስላል ብዬ አይደለም የጠየቅኩህ እኔ። እጅ ምንድን ነው ያልኩህ? እጅ ክንድ ያካትታል አይደለ? ክንድ ያካትታል፣ መዳፍ ያካትታል፣ ጣቶችን ያካትታል። እጅ ነው አይደለ? እጅ ማለት እጅ እንዳለው ነው እንጂ የገለጸልን ሰው የሰው አምሳያ እንደማልሆነ ነው የገለጸልን እኮ። እጅ አልከኝ እኮ በቃ ጨረስን እኮ። እጅ ከሆነ ያ እጅ ያለው አካል እጁ ከአርሽ በላይ ነው ማለት ነው። ከአርሽ በታች አይደለም እጆቹ። ለምሳሌ የማንንም አይመስሉት። ከአርሽ በላይ ነው ከአርሽ በታይ ነው የሚለው ነገር ከአርሽ በታይ ነው የሚለው ነገር የለም። እሱ ከአርሽ በላይ ነው እንደሆነ ነው የገለጸልን እኮ። አሁን እርሱ እያልክ እየጠራህ ያለው ምኑን ነው? አላህ ነው። ማን እጠራለሁ እኮ? አላህ ግን ያ ምንድን ነው? እጅ ነው አይደለ? እጅ ነው ያለው። ሌላ አካል አለው? ሌላ አካል አለው? እንደዛ አይደለም። አልገለጸም። ሌላ አካል አለው? እጅ ማለት ነው እንጂ ደንቆሮ አትወጣም እንዴ? ከሱ ለምን ትከራከራለህ? ሌላ አካል አለው ወይ? እሺ እሱ እኮ ነው አጠያየቁ። አንተ ነህ እንጂ ደንቆሮ። አንተ አይሰደብም የሰው ልጅ። መጀመሪያ እንዳልሰዳደብ ብያለሁ። ደንቆሮ ምንም ሳታ ገብተህ ትዘና ፕሊስ አትሳደብ። ይኸውልህ አንተ እኔም እንድትሳደብ አልፈቀድኩልህም። መሳደብ አይፈቀድም መጀመሪያ ማለት ነው። ደንቆሮ ከሆንክ አንተን እሰማህ ነበር እንዴ? ሮስት ደንቆሮ ከሆንክ እንዴት እሰማሃለሁ? ስትሰድበኝ እንዴት እሰማሃለሁ? ደንቆሮ ነህ ከድር የምትባል። እሺ መልስ። ማትረባ እሺ አንተ መልስ እስኪ አንተ ሚውት አታ። እኔ አሁን የምጠይቅህም መልስልኝ። ቆይ የሚመልስ እስኪ ቀጥል እስኪ መልስ። የሚመልስልህ አንተ ምን የሌለ ጥያቄ ትጠይቃለህ? እንደ ዝም ብለህ ሰውን ግራ ታጋባ። ይሄ ግራ ታጋባዋለህ። አንተ አትሰረብ፣ እንደዚህ መናገር የለም። ለመወያየት ነው የመጣሁት፣ ለመጠየቅ ነው የመጣሁት። ስለዚህ መወያየት ከደህና ሰው አትወያየም እንዴ? ከሱ ትወያያለህ እንዴ? በቃ ውጣ፣ ዝም ብለው ውጣ። ከዚህ ከውሻ ምን ትሰራለህ? ከውሻ ጋር ታወራለህ እንዴ? ይሄ የታወቀ ውሻ ነው። ማነው እሱ ውሻ? ሰው ሆኖ ነው የሚታየው። መች ውሻ ነው? አይ ደደብ ነህ አንተ ራስህ። ከሱ አትሻልም። ሙትቻ አትሳረብ። የስድብ ፋብሪካ ነህ እንዴ? ምንድን ነው የሚያሳድብህ? እሱ እየተወያየ ነው፣ የሚያውቀውን እየመለሰ ነው። ሰው ከቻልክ መመለስ፣ ካላወቅ ዝምታም መልስ ነው። ኤኒዌይስ ከድር አሁን ችግሩ ምን እንደሚሆን ታውቃለህ? አላህ ከአርሽ በላይ ነው ስትል እጅ እንዳለው ተናገርክ፣ ሌላ አካላት ግን የለም።
ሌላ የለም። ጭንቅላት የለም፣ አንገት የለም፣ አልገለጸልንም። አልተገለጸም እኔ እርግጠኛ እኮ። በእርግጠኛ ያልሁበት ምክንያት ሰሂህ አለ ትክክለኛ እኔ በትክክለኛና የተገለጸና ያልተገለጸ አለ። ብዙ ሀዲሶች አሉ። ለምሳሌ የሰማቸው ብዙ ነገሮች አሉ። ኦኬ ሰሂህ አለ፣ ሰሂህ ያልሆነ አለ፣ በጥቅሉ ማለት ነው። ያ አሁን በሀዲስም ደረጃ አላህ ጭንቅላት አለው የሚል የለም። ጭንቅላት እንዳለው የለም፣ አንድም የለም። እንደናንተ አስተምሮ ደግሞ የመጣውን እናጸድቃለን፣ ያልመጣው ላይ ደግሞ እናልፋለን እንደሚለው ከሆነ ዝም እንላለን ከሆነ አንገት እንዳለው የሚናገር የለም፣ ጭንቅላት እንዳለው የሚናገር የለም፣ ባት እንዳለው የሚናገር አለ፣ እግር እንዳለው የሚናገር አለ፣ ሁለት እጆች እንዳሉት የሚናገር አለ፣ ዓይንና ፊት እንዳለው ይናገራል ማለት ነው። ምንድነው ችግሩ የሚሆነው? ከአርሽ በላይ ነው ስትሉ እነኚህ አካላቶች ተሰባስበው ነው ወይ ከአርሽ በላይ የሆኑት? ወይንስ ሌላም እነኚህ ሌላም ቦታ ላይ ይገኛሉ? ኖ ሌላ ቦታ የሚገኝ ነገር የለም። አላህ ከአርሽ በላይ ነው። እግሬ ከታች ነው፣ እጄ ከላይ ነው ምናምን የሚባል ነገር የለም። እንደዚህ ብሎ የገለጸበት ቦታ የለም ማለት ነው። እኔ አሁን ደግሞ የምጠይቅህ ስለእናንተ ነው። ቆይ አንዴ ማነህ? ከድር ቆይ እስቲ ስለ እግዚአብሔር የት እንዳለ ይንገረን እስቲ። እግዚአብሔር የት ነው ያለው? መልስ የራስን ቅድሚያ የእኛን ተወው አይደለም። እስቲ ንገረኝ እስቲ። አሁን ስለ አላህ እየጠየክ ነው አይደለም? አላህ የት ነው ያለው? ጭንቅላት የለውም ምናምን እያልክ ነው። እስቲ ስለ እግዚአብሔር ንገረኝ እስቲ። አንተ አስረዳ፣ የራስህን አስረዳ እስቲ። እግዚአብሔር የት ነው ያለው? ምንም አይገናኝም። እኛና እናንተ እንዴት አይገናኝም? ልንገርህ እስቲ። እግዚአብሔር የት እንዳለ ልንገርህ። አዎ ንገረኝ። እሺ መጽሐፍ ቅዱስ ከያዝክ ትከፍትልኛለህ። እሺ እሺ መዝሙረ ዳዊት ምዕራፍ 96 97 ላይ አውጣ። 96 97 ከቁጥር 1 እስከ 3። ኦኬ እኔ ይላል እግዚአብሔር ነገሰ፣ ምድር ሐሴትን ታድርግ፣ ብዙ ደሴቶችም ደስ ይበላቸው። ደመናና ጭጋግም በዙሪያው ናቸው። ጽድቅና ፍርድ የዙፋኑ መሰረት ናቸው። እሳት በፊቱ ይሄዳል፣ ጠላቶቹንም በዙሪያው ያቃጥላል ይላል። እሺ ሌላም ልጨምርልህ። ምን አገናኘው ታዲያ? ጥያቄ ምንድን ነው? ትንቢተ አሞጽ ይኸውልህ፣ ልንገርህ የት እንዳለ ላመጣልህ ነው። ትንቢተ አሞጽ ምዕራፍ 5 ቁጥር 18ን ክፈት። የእግዚአብሔር ቀን ለምትፈልጉ ወየውላችሁ፣ የእግዚአብሔር ቀን ለምን ትፈልጋላችሁ? ጨለማ ነው እንጂ ብርሃን አይደለም ይላል። እግዚአብሔር ጨለማ ውስጥ እንዳለ ይነግረናል ማለት ነው። አይነግርም። ኢየሱስ ክርስቶስ የሚታየው ታዲያ ምንድን ነው? ክርስቲያን አለ? ኦኬ እንደሚታክ እኔ የቅርብ አምላክ ነኝ፣ የሩቅ አምላክ አይደለሁም። አምላካችን የቅርብ አምላክ ነው፣ የሩቅ አምላክ አይደለም። ሰው በስውር ቢሸሸግ እኔ አላየውምን? በሰማይ በምድርስ የሞላው እኔ አይደለሁምን? ይላል እግዚአብሔር። ሰው ሊሚትድ የሆነች የሆነ ቦታ ብቻ ያለ ከዛ በኋላ የሌለ የሚል አምላክ የለንም። ምክንያቱም እግዚአብሔር መንፈስ ነው ብለን ስለምናምን የግዴታ እዚች ጋር ብቻ የተገደበ የሚታይ ብቻ እዛ ጋር የሚወጣ የሚወርድ ከዛ ውጭ የሌለ ብለን አናምንም። እኛ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እርሱ መንፈስ ስለሆነ ፓራፍሬዝ አድርገው ቶፒኩን ክርስቲያን አይ ምንም የሚገናኝ ነገር አይደለም ያነሳው። ሜይ ቢ አቡ ሙስሊም ከሆነ ያነሳው ጥያቄውን የአንድ አላህ የት ነው የሚገኘው? አቡ ሙስሊም አቡ ሙስሊም አለ። አሁን ምንድነው እነሱ አላህን በአካል ሰጥተው ስለገደቡት ማለት ነው። አላህ ሊሚትድ የሆነ ዛት ነው ያለው።
ስለዚህ ያ ሊሚትድ የሆነው ዛቱ የት ነው ያለው ነው አቡ ሙስሊም? እየነገርኩ ነው። ከሁሉ በላይ ከሁሉ በላይ ማለት ከየት በላይ? ከሁሉም ከፈጠራቸው ፍጥረታት ነገሮች ሁሉ በላይ። ኦኬ አርሹ ምንድን ነው? እ አርሹ ምንድን ነው? አርሹ ከሱ በታች ያለ ማለት ነው አርሽ። ኦኬ ስለዚህ መለኪያው አላህ ቦታውን የሚታወቀው በአርሹ አቅጣጫ ነው ማለት ነው አይደለም። ከሁሉ በላይ እያልኩ እኮ ነው። ከፈጠራቸው ነገሮች ሁሉ በላይ ነው ያለው። እሺ ከአላህ በታች ምንድን ነው ያለው? ምን አይነት ጥያቄ ነው? ከአላህ በታች ማለት ከአላህ በታች ያሉት እሱ የፈጠራቸው ነገሮች ናቸው አልኩ እኮ። ለምን ትደጋግመዋለህ? እሺ ለምሳሌ ስቴፑ ንገረኝ። አላህ አለ ከላይ አይደለ? አይ እንደዚህ አይነት ስቴፕ የለውም። አላህ የፈጠራቸው ነገሮች ሁሉ ከስሩ ናቸው። እሱ ከተፈጠረው ነገር ሁሉ በላይ ነው ያለው። ችግር የለውም። መጨረሻ ላይ አላህ አለ አይደለ? ከዛ በኋላ ምንድን ነው ያለው? ከሱ በላይ ምንም ነገር የለም። ከሱ ፍጥረቶቹ እሱ የፈጠራቸው ከሱ ቀጥሎ ከሱ በታች ምንድን ነው ያለው? እየነገርኩህ እኮ ለምን ትደግማለህ? ከሱ በታች የፈጠራቸው ናቸው። ከፈጠረው በላይ ነው ያለው እሱ እያልኩህ እኮ ነው። አልገባህም እንዴ? አይገባህም? በደንብ ይገባኛል። አንተ ነው ያልገባህ። ችግር የለውም። በአላህና በአርሹ መካከል ያለ ፍጡር አለ? ምን ማለት ነው ይሄ? እየነገርኩህ ነው። እሱ ከፈጠረው ነገር ሁሉ በላይ ነው። በቃ መካከል፣ ከታች፣ ከላይ ምናምን አትበል። በቃ እየነገርኩህ ነው። ጠቅላላ ያለ ነገር ነው የነገርኩህ። እሺ ከአርሹ በላይ ፍጡር አለ? አሁን ጠይቅ። ችግር የለውም። በተለያየ መልክ ጠይቃለሁ፣ አታስብ። ከአርሹ በላይስ ፍጡር አለ? ይኸውልህ እሱ ከአርሹ በላይ ነው። አንተ ስለ ፍጡሩ ነው የምትጠይቀው? ስለ አላህ ነው የምትጠይቀው አንተ? እኔ ጥያቄ ስለ አርሽ ስለሆነ ችግር የለውም። እግዚአብሔር ግን ይኸውልህ በጨለማ ውስጥ እኖራለሁ አለ ይላል ሰለሞን። አይገናኝም። አሁን አንተ ከምትለው ጋር እግዚአብሔር ምንም አይገናኝም። ከአንተ አላህ ጋር አታገናኝም። እግዚአብሔር መንፈስ ነው። አይገናኝም። ይኸውልህ አንደኛ ነገሥት አዳምጥ ጠየቀውን መለስ ይበላ ምን አለ ታዲያ? ምን ችግር አለ? መች በጨለማ ይገኛል አለ። በቃ በፈጣሪ ዘንድ የተሰወረ ነገር የለም። በሁሉ የሞላ ሁሉ ያለ ነው። ጨለማ ለኛ ነው እንጂ ጨለማ የሚባለው አንተ መብራት የሌለውን ጨለማ ነው የምታውቀው። አንተ የምታውቀው መብራት ሲጠፋ ያለውን ጨለማ ነው። መሰወሪያውን ጨለማ አደረገ የሚል እኮ አለ። አለመታየቱ ጨለማ ተብሎም ይጠራል። እሱ ስለማይታይ አይታይም። ፈጣሪ በባህሪው የሚታይ ስላልሆነ እርሱ ዘንድ ምንም አዳምጥ። እርሱ ዘንድ እግዚአብሔር ይታያል። እሺ እናያለን። እርሱ ዘንድ ምንም ውሸት አለመኖሩ፣ እርሱ ዘንድ ምንም ክፋት፣ ተንኮል አለመኖሩ እርሱ ቅዱስ ነውና ብርሃን ተብሎ ይጠራል። እግዚአብሔር ብርሃን ነው ተብሎ ይጠራል። ስለዚህ አንተ መብራት ሲጠፋና ሲበራ ያለውን ብርሃንና ጨለማን ስለምታውቅ ነው ቶፒክ ላይ ገባ። ያ ሜቢ አሁን አቡ ሙስሊም የመጨረሻ ጥያቄ ልጠይቅ፣ መዳረቅ ያን ያህል አስፈላጊ ስላልሆነ። እሺ አላህ አርሹን የፈጠረው ለምንድን ነው? ሰማይና ምድር የተፈጠረው ለምንድን ነው? እግዚአብሔር ሰማይና ምድርን ፈጠረ ይላል። ለምንድን ነው የፈጠረው? ኧረ በእናትህ እስኪ ችግር የለውም። ለምንድን ነው የፈጠረው? በቃ መልሱ ይኸውልህ፣ ይሄን ስትመልስልኝ መልሱን ታገኛለህ። እነግርሃለሁ፣ ችግር የለውም። ሰማይና ምድር ለምን እንደተፈጠረ እነግርሃለሁ። ግን ከአርሹ ጋር ምንም አያገናኙም። ስቲል ከአርሹ ጋር ስለማይገናኝ ማለት ነው። አርሹን ለምንድን ነው የፈጠረው? ለምን ፈራኸው አርሹን አቡ ሙስሊም? ምን ለምን ፈራዋለሁ? ለምን ፈጠረው አርሹን? አንድ እስኪ ጥሩ ስነ ምግባር የምንወያይ ከሆነ አንድ ነገር ልጠይቅህ። አሁን እኮ ምንም ጥሩ ስነ ምግባርና መጥፎ ስነ ምግባር ይኸውልህ፣ የኔም መልስ በአንተ መጽሐፍ ቅዱስ ልመልስልህ። ኦኬ፣ እስልምና ራሱን መመለስ አይችልም። የግድ መጽሐፍ ቅዱስ ላይ ክርስትና ላይ ተጣብቆ ነው የሚመልሰው ማለት ነው። እስልምና በራሱ መልስ የለውም። ይኸውልህ ያለውን እውነታ ሳመጣልህ ትሸሻለህ። ለምን እንደዛ አዳምጠኛ። ይኸውልህ ጆሮ ካለ አድምጠኝ። ጆሮ ካለ እስቲ ምንድን ነው በልና ጠይቀኝ። ከዛ እኔ ስነግርህ ሀሳብ ስጥበት። ገብቶሃል? ብሎክ ለምን ታደርጋለህ? ችግር የለውም። በፈለግከው መልስ ትሰጠኛለህ። አንድ ነገር አትለፍልፍ፣ አድምጠኝ። አንዴ ችግር የለውም። ትሰጠኛለህ፣ ማስረጃ ትሰጠኛለህ። አድምጠኝና ትመልሳለህ።
ይኸውልህ ስለ አርሽ ነው አይደል የጠየቅ? እስልምና የሚፈታው በክርስትና ነው ብለህ መልስና ይህን ተናገርና ከዛ ቀጥል። ችግር የለው። እስልምና ራሱን መቆም የሚችል ሃይማኖት አይደለም። ክርስትና ላይ ካልተንጠለጠለ፣ ክርስትና ላይ ካልተወሸቀ መልስ የለውም ብለህ ቀጥልና መልሱን ስጠኝ። ችግር የለው። ለምን ትለፈልፋለህ? አድምጠኛ። አሁን እኮ ትልቁ ችግር እኔም ብሎክ እያደረጋችሁ እናንተ መለፍለፋችሁ ገብተዋል። ልክ የሆነ እንትን አደናብሮ የሆነ እኔ ይኸውልህ ልመልስልህ፣ አድምጠኝ፣ ከዛ መልስ እሰጥሃለሁ። መልስልኝ። ከክርስትና ነው መልስልኝ። መልስ አርሽ ነው የጠየቀህ እኮ አቡ። ስለ አርሽ ጠየቀኝ አይደል? እሺ፣ አርሽ ማለት ዙፋን ማለት ነው ባጭሩ ልንገርህ። ይኸውልህ ስለዚህ እግዚአብሔር በረጅምና ከፍ ባለ ዙፋን ተቀምጦ አየሁት አለ ኢሳይያስ። ታዲያ ምን ይሁን? ታዲያ ምን ይሁን? ታዲያ ምን ይሁን? እግዚአብሔር ይኸውልህ አርሹ ላይ ነው የተቀመጠው። እኛ አላህ አርሽ ላይ ተቀመጠ አይልም። ማን ነው እንደዛ ብሎ የፈታልህ? ልንገርህ፣ ኢሳይያስ 6:1 አውጣ። ና ኢሳይያስ 6:1 አውጣ። ና ክፈተው። ማን ነው እንደዛ ብሎ የፈታልህ? ዮሐንስ ወንጌል ምዕራፍ 12 ቁጥር 41ን ክፈትልኝ ክርስቲያን። ኢሳይያስ 6:1 አንብብ፣ ከዛ መልሱን ሰጠኛለህ። አንደኛ ዝም ብለህ እዛም አትሩጥ። ቅድም አሳየንህ እኮ እግዚአብሔር በሁሉ የሞላ ነው። ኢሳይያስ የተናገረው አንዴ ክፈተው፣ እዛው መልስና ኢሳይያስ ቃይቶ በቃ እዚሁ ኢሳይያስ ከፍ ባለ ዙፋን ላይ አየን ሲል ከምን አንጻር ነው? እግዚአብሔር ንጉሱ ኦዚያን በሞተበት ዓመት እሱን ታሪክ ይናገርና ፕሊስ አዳምጥ። እግዚአብሔርም ፕሊስ ተቀምጦ አየሁት አለ እኮ አዳምጥ። በቃ ያ ክብሩ ማን ነው? ክርስቶስ ራሱ ነው። እንኳንም አመጣው ክርስቶስን አምላክነት እየነገርካል ነው። ፕሊስ ይስቃል እንዲያውንም እንደ ጅል ኢሳያስ እንደተናገረው ክብሩን ስለ አየ ኢሳያስ ይህንን አለ፣ ስለ እርሱም ተናገረ። ስለማ ስለ ክርስቶስ ነው የተናገረው። ኢሳያስ በስጋ ስለሚመጣ አንድም በስጋ ስለሚገለጥ ስለ ልጁ የተናገረው ትንቢት ነው። ስለ መለኮት አስቀድሞ ስለነበረው በመለኮት ስላለው መለኮት የሚቀመጥ የሚነሳ የሚሄድ የሚቆም አይደለም። ነገር ግን አስቀድሞ ትንቢት ስለሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ክፈተው። ስለማን ተናገረ ይላል? ስለ እርሱ ስለማ ስለ ክርስቶስ ኢሳያስ አስቀድሞ ክብሩን አይቶ ተናገረ። ከፍ ባለ እንትን ላይ ተቀምጦ ክብሩን አየዋል አይደለ? ቪዥን ነው፣ ራእይ ነው። ራእይ ደግሞ ነሰሰርሊ ወደፊት የሚሆነውን ያየውን የተናገረውን ትንቢት አዲስ ኪዳን ላይ መጣና ተገለጸ። ክርስቶስ እንደሆነ በአዲስ ኪዳን ግልጽ ሆነ ማለት ነው። ክርስቶስ በስጋ ሲመጣ ያ በስልጣን አይም በስጋ እንደሚመጣ ትንቢት አስቀድሞ ኢሳያስ ስለተናገረው ቃልም ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። ክብሩን አየሁ ነው ያለ ኢሳያስ። አስቀድሞ ኢሳያስ አየው ይላል ዮሐንስ ወንጌል ምዕራፍ 12 ቁጥር 41 ስለ ክርስቶስ የተነገረ ክብር ነው፣ ትንቢት ነው። በስጋ ስለመገለጡ፣ ገዢ ስለመሆኑ፣ ፈራጅ ስለመሆኑ፣ ዳኛ ስለመሆኑ፣ እውነተኛ አምላክ ስለመሆኑ በስጋ እንደሚገለጥ አስቀድሞ የተነበየው ነው። ሙሐመድ አላህን ለምሳሌ በቀዝቃዛ እጆቹ ሙሐመድ ትከሻ ውስጥ ከቶ ሲያሻሻው አይቷል። ቆንጅዬ ሆኖ አይቶታል። ስለዚህ አላህ ያ ነው ብለህ ነው የምትወስደው ትንቢቱን አይምን ያየውን ራእይ ሙሐመድን እና ራእይ ነው ያ አስቀድሞ የታየ ትንቢት ነው። በአዲስ ኪዳን ተፈጽሟል። ወደ ቶፒኩ መልሰው። ኦኬ እሺ፣ አሁን ከሀቢብ ጋር ልቀጥል። ጩኸት ስለሆነ ማለት ነው። አቡ ሙስሊም እስከዛ ቁጭ ብሎ ተምሮ ጩኸት አይደለም፣ ትክክለኛው ነገር እያቀረብኩልህ ነው። ፕሊዝ እስኪ እስልምና ራሱን ችሎ መልስ መመለስ ይችላል? ሌላውን ተወው፣ ከኔ ጋር እንቀጥል። እስልምና ራሱን ችሎ መመለስ ይችላል? አቡ ሙስሊም የመጨረሻ እድል ነው የምሰጥህ። ለምን እስልምና ላይ ትሮጣለህ? እኔ እናንተን በሚያግባባው ለምን በመጽሐፍ ቅዱስ አንነጋገርም?
አንተ እኮ ምንም የምታውቀው ነገር የለም እኮ እስቲል እኮ አቡ የምታውቀው ነገር የለም። ስላወቅኩ እኮ ነው እያፋጠጥኩ ያለሁት። ፕሊስ ምንድን ነው የምታፋጥጠኝ? ጩኸት እኮ ነው እየጮክ ያለው። ትንቢቶች ፕሊስ እኛ መንፈስ ነው አለ። እኛ እግዚአብሔር በሁሉ የሞላ እንደሆነ ደጋግመን አሳየን። ስለ አምላኬ ስለምትለው ኢየሱስ እናውራሽ አዳም እኮ እየነገርኩ እኮ ነው። ያ ያየኸው ትንቢቱ የታየው ክርስቶስ በስጋ ስለሚመጣ ያ በስጋ የሚመጣው ትንቢቱ ለሱ የተነገረ እንደሆነ አሳየን። አለቀ። ፈታ ነው በመጽሐፍ ቅዱስ። ስለዚህ አንተም ስትጠየቅ በጥቅስ እንደኛ አድርገህ ፍታና አሳይ። የአንተን ቁራ መጽሐፍ ቅዱስ እንደሚፈታልህ የእኛ መጽሐፍ ቅዱሳችንን ስንፈታ አንተ ላነሳ ጥያቄ በመጽሐፍ ቅዱስ እንፈታላለን። ዛሲ ቁርአንን ደግሞ አንተ በቁርአን ፍታ። ይህን ጥቅስ አንዴ አንብብና ይፍታልኝ። እስኪ አንዴ አንብብልኝ። አንብብ። አቡ ሙስሊም አሁን እያነበብክ አስረዳን እስልምናን። አንብብና ንገረኝ፣ አይታየኝም። እሺ ጌታችሁ ያ ሰማያትና ምድርን በ6 ቀኖች ውስጥ የፈጠረ አላህ ነው። ከዚያም በአርሹ ላይ ተደላደለ አለ። ተደላደለ ማለት ምን ማለት ነው? ተደላደለ አለ እንጂ ቅድም ኢሳያስ እንደተናገረው በዙፋኑ ላይ ተቀመጠ አላለም። ተደላደለ ምን ማለት ነው እያልኩ ነው። አስረዳኝ። ተደላደለ ምን ማለት ነው? ስልጣኑ በአርሹ ላይ ተደላደለ ነው የሚለው አይደል? ትርጉሙን ያየኸው የሚለው አረብኛው ላይ የለም። አጭበርብራችሁ የጨመራችሁበት ቃል ነው። ስልጣኑ የሚል አረብኛው ላይ የለም። እሺ በቅንፍ ውስጥ የተጨመረ ነው። እያየ ከሆነ ቅንፎች ውስጥ ቁርአን ላይ ካየህ በቅንፍ የተጨመረ ካለ አረብኛው ላይ የሌለ የተጭበረበረ የተቀጠፈ ሙስሊሞች አጭበርባሪዎች ቀጣፊዎች ስለሆኑ ያስገቡት የጨመሩት ነው። ስለዚህ የምታነበው እንዴት ነው? ከዚያም አንተ ምላስህ በጣም ያልተገራ ለምን መሰለ? ስነ ምግባር ራሱ ገብተዋል። ስነ ምግባር የለም። በስነ ምግባር እናውራ ብዬ ነበር። በስድብ ለማሳመን በስድብ ለማሳመን አለ። ስለ ጮክ እኔ የተናገርኩት ስህተት አታረገው ያለሁት ነገር ምላስ ነው ያለ። ከፈለክ በጥሩ ስነ ምግባር እንወያይ ነው እያልኩ ያለሁት። ብዙ ጉድ ላወጣልህ ስለሆነ ብዙ ጉድ አወጣልሃለሁ። ገብቶሃል? አዳምጣ። በስነ ምግባር እንወያይ። አንተ ፎይም ከሆንክ በስነ ምግባር እንነጋገር፣ እንወያይ ከፈለክ። ክርስቲያኖ ቤት ነው የገባኸው። ስነ ምግባር አትበል። ክርስቲያኖ ቤት ስለገባ እንደኛ ጨዋ የለም። ሰድባችሁን መወጡት እኮ እናንተ ናችሁ። በአፋችሁ ተጸዳርታችሁ በምወጡ ማንም ይመሰክራል። ቤታችን ላይ ተጸዳርታችሁ መወጡት እናንተ ናችሁ። ስለዚህ አሁን ስልጣኑ የሚለው አረብኛው ላይ አለ። አረብኛው ላይ አለ። አረብኛው ላይ አለ። ከኔ ጋር ተወያዩ። ከኔ ጋር ይኸው አረብኛው ላይ አለ። ልካችሁን ስለማስቀምጥ ገብቶሃል? ልካችሁን ስለማስቀምጥ ዝም ብለህ አትጮህ። አረብኛው ላይ ስልጣኑ የሚል አለ። አትጮህ አይደለም፣ የምጠይቅህን መልሳ። እውነት የምትችል ከሆነ እባክህ ለመጨረሻ ጊዜ የምታገስህ ስልጣኑ የሚል አረብኛው ላይ አለ ወይንስ ለማጭበርበር የገባ ነው? ክርስቲያን እንዳለው የተጠየቀው እግዚአብሔር ዙፋኑ ላይ ቁጭ ያለ እንዳለው አይደለም። ደጋግመን መለስንልህ። ደጋግመን እሱም መለስንልህ። ክርስቶስ በስጋ ስለመጣ ተነግሮለታል። ክርስቶስ በስጋ ስለመጣ ክርስቶስ በስጋ ስለተገለጠ መለኮት የሚታይ የሚቀመጥ የሚነሳ የሚሄድ አይደለም። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ። ስለዚህ መለኮት የሚሄድ የሚመጣ የሚቆም የሚነሳ አይደለም። እርሱ የሌለበት የሆነ ቦታ ተቀምጦ የሆነ ቦታ የተገደበ አይደለም። ክርስቶስ ግን በስጋ ስለተገለጠ በተለየ አካሉ የዘመኑ ፍጻሜ ሲደርስ ክርስቶስ ከማርያም ስጋና ደምን በነሳ በዛ የመለኮት ሙላት ሞልቶ በሰውነቱ ተገልጧል። ለእርሱ የተነገረ ትንቢት ነው። እሱ መለስንልን። እዚህ ጋር የተጨበረበረ አይደለም ካላችሁ ዲፌንድ ማድረግ ነው። ለማምጮት ክርስቲያኖች ቤት ነው የገባችሁት። ተሳድባችሁ በአፋችሁ ተጸዳርታችሁብን ወጣችሁ መልሳችሁ ፎይ ይገደል ብላችሁ ምጮት እናንተ ናችሁ። ካልታሰረ የምትሉት እናንተ ናችሁ። ተሳደበ የምትሉት እናንተ ናችሁ። ሪከርደሮችን መለስ ብላችሁ ዩቱብ ላይ ማየት ነው። ያልሰደባችሁኝ ስድብ የለም። ስጋህን እንበላለን፣ እናርዳሃለን፣ እንቆርጠሃለን፣
እንደዚህ እናድርግህ፣ እንደዚህ እንፍለጥህ፣ እንደዚህ እናድርግህ ያልሰደባችሁ ምን ስድብ ቀርቶ ነው? ምን ስድብ ሳይኖር ቀርቶ ነው ጨዋ የምትሆኑት? አሁን የእኛ ክርስቲያኖች እናንተ ጋር መጥተው ባፋቸው አይጸዳዱ። ሰው በተቻላችሁ መጠን ቶፒኩ ሲከብዳችሁ ፓኒክ አታደርጉ። ቢኒ እንኳን ደህና መጣ። ሴቡ ሰምተሽዋል አይደል? አንተ ጥያቄ ቢኒ እንኳን ደህና መጣ ብለናል። እግዚአብሔር ይመስገን። ጥያቄ አለኝ እኔ። ተረጋጊ አንዴ። ሰላም ነው። እሺ ሴቡ አሁን መቀጠል እንችላለን። እስኪ ይህንን ጥቅስ አስረጅኝ። ምን እያለ ነው? መጀመሪያ እኔ ጥያቄ አለኝ ነው ያልኩት። ባለፈውም ገብቼ ወጣሁ። ስለዚህ ይህን ጥያቄ መልሱልኝ። ባለፈው ገባሽና ጠየቅሽ። አሁን ደግሞ እስኪ አንቺ መልሽልን። ይህንን ይሄ ጌታችሁ ያ ሰማያትና ምድርን በ6 ቀን ውስጥ የፈጠረ ጠይቂሽ። ባለፈው አምላክ ነው የሚገባ። ሐዋርያት ሊይዙ ሲሞክሩ ለምር ወደ ፈጠረኝ አምላክ እመለሳለሁ እናንተ ማታገኙኝም ያለው አላለም? የለም አላለም። አሁን ያልሻትን ጥቅስ አውጫት። እሺ ዮሐንስ ወንጌል ምዕራፍ 7 ክፈትልኝ። እሺ ክፈተው። ክርስቲያን ወደ ፈጠረኝ አምላክ እመለሳለሁ። በደንብ አስተዊ። ወደ ፈጠረኝ አምላክ እመለሳለሁ እናንተም አታገኙኝም። ከ32 መሰለኝ የሚጀምረው። ቁጥር 32 አድርግላት። ወደዛ አካባቢ ነው። አንድ ስልክ ስለያዝኩኝ። አንብበሽ ነው? ራስሽ ነው ያነበብሽው ወይንስ ሰጥተውሽ ነው? ኧረ ራሴ ነኝ ያነበብኩት። እርግጠኛ ነሽ? አንብበሽው አይደለም ሰጥተውሽ ነው? አትዋሺ። ኧረ አንብቤ ነው። አሁንም ወደ ላይ ትንሽ ይሄ 32 ይሄ ነው እኮ። አሁንም ትንሽ ወደ ላይ ሄደላ። ቁጥር ስንት ላድርግልሽ? ያው ከ34 ጀምሮ እስከ ታች ማንበብ ትችላላችሁ። እሺ ወደ ፈጠረኝ አምላክ ነው የምሄደው አታገኙኝም ነው ያልሽው አይደል? አንብቢው፣ ራስሽ አንብቢው። አሁን ራስሽ ነሽ የምታነቢው፣ እኛ አይደለንም የምናነበው። ቀጥይ። ትፈልጉኛላችሁ አታገኙም፣ እኔ ወዳለሁበት ልትመጡ አትችሉም አለ። እሺ አንቺ ምንድን ነው ያልሽው? ምንድን ነው ያልሽው አንቺ? እኮ እሺ ለዚያው መልስ ስጡኝ። እሺ እንዴ አንቺ ያልሽውን ይላል አይልም? ስህተት ነሽ አይደለሽም? ለምሮ እሺ ትፈልጉኛላችሁ አታገኙኝም ያለው። መልካም እሱን መልስልሻለሁ፣ ግን በመጀመሪያ ተሳስተሻል አይደለ? ደግሞ ኢየሱስ አምላክ እኔ አምላክ ነኝና ሴቡ መጀመሪያ እንተራረማ። እዚህ ጋር ያልሽው ስህተት ነው አይደለ? እሺ ይሁንልክ። ስለዚህ የመጀመሪያ የነገሩሽ ስህተት ነው ማለት ነው። ስለዚህ ትፈልጉኛላችሁ፣ መልካም ትፈልጉኛላችሁ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም ማለቱ ምንድን ነው የከፋሽ አንቺ? አሁን እዚህ ጋር አይ ምን ማለት ነው እንደዛ ማለቱ? መልካም ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበትም እናንተ ልትመጡ አትችሉም ማለቱ ክርስቶስ የመጣው ወዶ ፈቅዶ በፍላጎቱ ነው። በደንብ አሰቢ። ፈልጎ ነው ራሱ ቤዛ ሊሆነን እርሱ ወደኛ የመጣው በስጋ የተገለጠው ፈቅዶ ወዶ እንጂ እኛ በግዴታ ሊገሉት ሊሰቅሉት የሚፈልጉት በግዴታ ያለ ፍላጎቱ በግድ እነሱ የሚያደርጉት አይደለም። አንደኛ እነሱ በግዴታ የሚያደርጉት ነገር አይደለም። ክፍሉ መለስ አድርገው ከቁጥር 30 ጀምራ አድርገው አውዱ። ኦኬ። ስለዚህ ሊይዙት በደንብ አስተውይ፣ ሊይዙት ይፈልጉ ነበረ። እነሱ ስለፈለጉ እሱ ሳይፈልግ ራሳቸው ነፍሴን ላኖራት ስልጣን አለኝ ላነሳነት ስልጣን አለኝ ያለ ዮሐንስ ወንጌል ምዕራፍ 10 ላይ። እነሱ ግን ያስቡት እነሱ በቃ ፈላጭ ቆራጭ ሆነው እሱ ሳይፈልግ በግዴታ ማድረግ እንደሚችሉ ነው። ኖ አይደለም፣ እሱ አለመሆኑን ሲነግራቸው፣ ስለዚህ ሊይዙት ይፈልጉ ነበረ። ነገር ግን ጊዜው ገና በደንብ አስተውይ፣ ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ጊዜው ገና ስላልደረሰ ማለት ምን ማለት መሰለሽ? ክርስቶስ አንዳንዱን በብሉይ ኪዳን የተነገሩ ትንቢቶች
ሊፈጽም ነው አንድ የመጣው ትንቢቶቹን ሊፈጽም ነው። እኔ መጽሐፍት በብሉያትም በሕጋችሁም በዳዊትም በነቢያትም የተጻፉት ስለኔ የተናገሩት ሁሉ እንደተፈጸሙ ተናግሯል። እንደዛ ከሆነ እያንዳንዱን መፈጸም አለበት። በሱ ቅድና በሱ ዓላማ ነው እንጂ የሚሄዱት አይ እነሱ ጉልበት አለን እንደዚህ አሁን እናደርጋለን ዛሬ እንደዚህ ስላሉ አይደለም። ጊዜው ሳይደርስ እሱ ሳይፈቅድላቸው አንዳች ማድረግ እንደማይችሉ እየነገራቸው እያሳያቸውም ነው። ሊይዙት እነሱ አለ ጊዜው ፍቃድ ሳይሰጣቸው በግድ እንደሚያደርጉ ነበር ያሰሩት። ከህዝቡ ግን በደንብ አስተውይ፣ ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ጊዜው ገና ስላልደረሰ ከተባለ ጊዜው የሚደርስበት አለ ማለት ነው። ክፍሉ እንደሚናገረው ጊዜው ገና ስላልደረሰ which means የሚሰቀልበት ገና ሳይደርስ ራሱን ለነሱ አሳልፎ የሚሰጥበት ገና ሳይደርስ እነሱ በጉልበት ሊይዙት ይፈልጉ ነበረ፣ እርሱ ሳይፈቅድላቸው ገና ማለት ነው። ከህዝቡም ግን ብዙዎች አመኑበትና ክርስቶስ በመጣ ጊዜ ይህ ካደረጋቸው ምልክቶች ይልቅ ያደርጋልን አሉ። ፈሪሳውያንም እያለ ይቀጥላል። ከፍ አድርገው ፈሪሳውያንም ኢየሱስም ገና ጥቂት ጊዜ የካህናት አለቆችም ፈሪሳውያንም ሊይዙት ሎሌዎችን ላኩ። በደንብ አስተውይ። ማንን ላኩ? የካህናት አለቆች ፈሪሳውያንም ሊይዙት ሎሌዎችን ላኩ። ክርስቶስ ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 20 ጀምሮ ወደ ኢየሩሳሌም በኋላ እንደሚሄድ እንደሚሞት እንደሚሰቀል በሸንጎ ፍርድ በካህናቱ ፊት እንደሚቆም ራሱ ሄዶ እንደሚሰጣቸው ለሐዋርያቶቹ ይነግራቸዋል። እዚህ ጋር ግን ገና ጊዜው አልደረሰም ነበር። ጊዜው ሳይደርስ ሊይዙት ይፈልጉ ነበር። ኢየሱስም ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም ይሄዳለሁ አላቸው። ስለዚህ የሚቆይበት ጊዜ አለ፣ ወደ ላከው የሚሄድበት ጊዜ አለ። ትፈልጉኛላችሁ፣ አታገኙኝም። እኔም ወዳለሁበት እናንተ ልትመጡ አትችሉም። እንግዲህ አይሁድ እኛ እንዳናገኘው ይህ ወዴት ይሄዳል? ይሄድ ዘንድ አለው። በግሪክ ሰዎች መካከል ተበትነው ወደሚኖሩበት ሊሄድ የግሪክ ሰዎችን ሊያስተምር አለው። እርሱ ግን ትፈልጉኛላችሁ፣ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም የሚለው ይህ ቃል ምንድን ነው ብለው እርስ በርሳቸው ተነጋገሩ። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይመጣና ይጠጣ። ምን አላቸው? ወደ እኔ ይምጣ ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል አላቸው ማለት ነው። ስለዚህ ይሄኔ ያምኑበታል። የተወሰኑት እንግዲህ ለፍርድ የሚፈልጉት ደግሞ እንደዛው ይፈልጉታል ማለት ነው። ዮሐንስ ወንጌል ምዕራፍ 18 ላይ ከዛ በኋላ ፍለጋውን ታይዋለች። ሲፈልጉት ይሁዳ እየመራቸው ዮሐንስ ወንጌል ምዕራፍ 18 አድርግ ያኔ ራሱ እኔ ነኝ ብሎ ራሱን አሳልፎ ጊዜው ሲደርስ ይሰጣቸዋል። ዮሐንስ ወንጌል ምዕራፍ 18 ከቁጥር 1 ራሱን አሳልፎ ይሰጣቸዋል ጊዜው ስለደረሰ ያኔ። እዚህ ጋር ግን ጊዜው ስላልደረሰ ትፈልጉኛላችሁ፣ አታገኙኝም አላቸው። ከዛ እነሱ እየፈለጉት ሲመጡ እዚህ ጋር ታገኘዋለሽ። አስቀድመው ደጋግመው ይሰወርባቸው ሁሉ ነበር። እዛ ጋር ብቻ ሳይሆን በቤተ መቅደስም ደጋግመው እንትን ሲሉት አንዳንዴ ይሰወርባቸው ነበር ጊዜው ስላልደረሰ። ጊዜው ሲደርስ ግን ራሱ እኔ ነኝ ብሎ ይሰጣቸዋል ራሱን አሳልፎ ለፈላጊዎቹ። ኢየሱስም ደቀ መዛሙርቱም ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበር። ከፍ አድርገው። ስለዚህ ይሁዳ ጭፍሮችንና ከካህናት አለቆች ፈሪሳውያንም ሎሌዎችን ተቀብሎ በችቦና በፋና በጋሻ ጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። ትፈልጉኛላችሁ አታገኙኝም ብሏቸው የለ ራሱ ወጣና ማንን ትፈልጋላችሁ አላቸው። እነሱ ፈልገው አይደለም ያገኙት። አሁንም ወጥቶ እሱ ጠበቃቸውና ማንን ነው የምትፈልጉት አላቸው። ትፈልጉኛላችሁ አታገኙኝም ብሏቸው የለዛ ጊዜው ስላልደረሰ፣ ጊዜው ሲደርስ ግን ራሱ ማንን ትፈልጋላችሁ አላቸው ፈላጊዎቹን። የናዝሬቱ ኢየሱስን ነው ብለው መለሱለት። ተመለሽ ሴቡ ማን ነው የምትፈልጉት ብሎ ሲላቸው የናዝሬቱ ኢየሱስን አሉት። የናዝሬቱ ኢየሱስን ነው ብለው መለሱለት። ኢየሱስ እኔ ነኝ አላቸው። በደንብ አስተውይ። አይናቸው ልቦናቸው ምናምን እንደታወረ እየፈለጉት እንኳን አላወቁትም ማለት ነው። ማንን ትፈልጋላችሁ ሲላቸው የናዝሬቱ ኢየሱስን አሉ። እኔ ነኝ ሲላቸው ምን ሆኑ? እኔ ነኝ አላቸው።
አሳልፎ የሰጠው ይሁዳ ደግሞ ከእነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላቸው አፈግፍገው በምድር ምን ሆኑ? ወደቁ። በኃይል በጉልበት እንደማይዙት ደግሞ አሁንም ሲያሳያቸው ኢቭን ራሱን አሳልፎ ሊሰጣቸው እኔ ነኝ ካላቸው በኋላ እንኳን በጉልበት ያለ ፍላጎት እንደው አቅም ኖሯቸው የሚይዙት መሆናቸውን ሲያሳያቸው እኔ ነኝ በማለት ብቻ ሊይዙት የመጡት እንዳለ ተዘረገፉ፣ ሜዳ ላይ ወደቁ። ደግሞ ማንን ትፈልጋላችሁ አላቸው አሁንም ብሎ ጠየቃቸው። እነርሱም የናዝሪቱ ኢየሱስን አሉት። ኢየሱስ መልሶ እኔ ነኝ አላቸው። እንግዲህ እኔን ትፈልጉ እንደሆናችሁ እነዚህ ሄዱ ተዋቸው አለ። ስለዚህ አሁን እኔን መያዝ ትችላላችሁ ብሎ ፈቀደላቸው ማለት ነው። እነሱ ስለፈለጉ በኃይል በስልጣን እንደማይዙት ሲያሳየ ነው። ፓራፍሬዝ አድርገው ቶፒኩን የምጨምሩላ ካለ ቢኒና ክርስቲያን ጨምሩበት፣ ወይንም ደግሞ ቶፒኩ ላይ መልሱት። ወጣን ከቶፒኩ። በቂ ነው። በጣም ጥሩ መልስ ነው። በቂ መልስ ነው የመለስኩት። እሷ ጥቅሱ እንደማይል ለሐዋርያት ሳይሆን የተነገረው ለአይሁዳውያን ነው። እሱ ሐዋርያት ያለችው ነው። ይህ ክፍል ለሐዋርያት ሳይሆን አይሁዳውያን ነው። ፈልጉኛላችሁ አታገኙኝም፣ እኔ ወደሚሄድበት እናንተ ልትመጧችሁም ያላቸው። እሱን አስተካኪ፣ መልሱ ይበቃል። ሜይ ቢ ሴቡ አሁን እኛ ላይ መግባት የምትችል ከሆነ እስኪ አላህ እንዴት ነው የተደላደለው? ታስረድኛለህ? አይበቃሽ? የትኛው ግን ገብቶሻል አለ ሴቡ? ጥያቄው ገብቶሻል? ጥያቄን አልጨረስኩና ሌላ ጥያቄ አለኝ። ይሄንኛው ተመልሶልሻል። ኦኬ፣ ቀጣይ ትጠይቂያለሽ። ቅድሚያ ቶፒኩ ትንሽ እንትን ይባል። ይሄኛው ከገባሽ ሌላ ትጠይቂያለሽ። ኦኬ፣ ሜይ ቢ እዚህ ላይ የምትይው አለ አላህ ከአርሽ በላይ ተደላደለ የሚለው ላይ እንዴት ነው የተደላደለው? ሴቡ ኦኬ፣ መመለስ አትፈልጉም። እስልምና ላይ ሲሆን በጣም አስቸጋሪ ነው እውነት ለመናገር። ከድር ይቀጥል። ሁለት ከድሮች አሉ። መርሃባ ከድር ቅድም መልሰሃል አንተኛው። ያኛው ከድርስ አባሽ ሰላም ነው እኮ ኢየሱስ ክርስቶስ ኡስታዙ አንድ ገማት ሀዲስሽን ብቻ ሳይሆን ገና ሃይማኖትሽን እንዳለ አስክጄ ነው ምልክት ሰው አልከተለም። እኔ የምከተለው ፈጣሪ ትከታያለሽ። መሐመድ ተከተሉኝ እኔን እስካልተከተላችሁ ድረስ እምነት የላችሁ። ላሳይሻ። እኔን ተከተሉኝ እኔን እስካልተከተላችሁ ድረስ እምነት የላችሁም ብሏል መሐመድ። መሐመድ ሰው አይደለም እንዴ? ዝንጀሮ ነው። ተረጋጊ። ሰውን ያልከተልም ብላለች። መሐመድ ዝንጀሮ ነው? ጦጣ ነው? ምንድነው የምትከተዩ? እኔን እስካልተከተላችሁ ድረስ እምነት የላችሁም የሚለውን አታውቂውም? እምነት የለሽም እሱን እስካልተከተልሽ፣ እሱን ፈራጅ እስካላደረግሽ ድረስ። ቀጥል። አሚሮችንም ያልተከተለ እኔን አልተከተለም ብሏል። ባይዞ እናንተ በቪዲዮ ነው የምታስተምሩት። እባካችሁ እናንተ ትላልቅ ይሄ አላህ የነገረን ነገር ነው። ነቢዩ ዓለይሂ ሰላም የነገሩን ነገር ነው። በዚህ ርዕስ ላይ ኢንሻአላህ የዛሬ ሳምንት እንነጋገራለን። አሁን ስር እየሰደደ ያለ ነገር ስለሆነ ማለት ነው። ስለዚህ አሁን ይሄ በግልጽ አላህ ከሰባተኛው ሰማይ ይወርዳል ብሎ ተናግሯል። ይሄ ኡስታዝ እየቀጠፈ ነው ወይስ አይደለም? ረውዳ እባክህን እናንተ ትላልቅ ሰው ናችሁ አይደል? የማዳመጥ ችሎታ ካላችሁ እኔ ሰው ሳይሆን በሐዲስ እና በቁርአን ያለ ነገር ካልሆነ ይሄ ሰው አንድ ሰው ሐዲስ አታቂ በእናትሽ በሐዲስ ትላለች። ምን አይነት ዋነች? በእናታችሁ ሐዲሱን ክፈተው እሺ። በሐዲስ እና በቁርአን የሌለ እንደሆነ ይኸው ሐዲስሽን አታቂውም እኮ ይኸው ሐዲስሽ ፊት ለፊት አንብቢው እስኪ። ትዕግስትን ይስጠኝ። አንተ አትሳደም። ካላስ አትሳደም። ሐዲሱን አንብቢው። የራስህን ፈጣሪ ሳታስረዳ ጭራሽ ተቆበለላለ ወደላ ቦታ። ኧረ እባክህን በቃ እንደዚህ አይነት ጭንቅላት ሴጣን ሲጫወትባችሁ ሲከራያችሁ እንደዚህ ነው የምትሆኑት። ስለዚህ ክርስቶስ በስጋ የተገለጠበት ምክንያት ፍቅሩን ለመግለጽ ነው። አንድም ቤዛ አስር ጊዜ የሚወት የምታደርገው ረበናሽ አዳምጪ። በቃ አንብቢ ማንበባችን። ስለዚህ ክርስቶስ በስጋ የተገለጠበት ምክንያት ምንድነው? እሱ አንደኛ ፍቅሩን ለመግለጽ ነው። ሮሜ ምዕራፍ 5 ላይ እንደሚናገረው ከቁጥር 6 ጀምሮ መታችሁ እስልምና ላይ ነው የምትደበቁት። ወዴት አዳምጣለሁ? የራሳችንን ነው እያስረዳሁሽ ያለሁት። ሴጣን ተጫውቶብሻል እንጂ ያ የስድስተኛ ክፍል ጨ ተማሪ ነች። ባይዘ
እና በዛ ምክንያት ነው አትፍረዱባት። ኤኒዌይስ ክርስቶስ በስጋ የተገለጠው ፍቅሩን ለመግለጽ ነው። አንድም ደግሞ ቤዛነት ነው። አንድም ደግሞ ምሳሌ ሊሆነን ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 3 ምዕራፍ 2 ከቁጥር 20 እስከ 25 አካባቢ፣ ሮሜ ምዕራፍ 5 ከቁጥር 6 ጀምሮ፣ ዮሐንስ ወንጌል ምዕራፍ 3 ከቁጥር 13 እስከ 16 ምሳሌ ሊሆን ነው። ከኔ የተማሩ ስላለ ማለት ነው። አንድም ምሳሌ ሊሆን ነው፣ አንድም ቤዛ ሊሆን ነው። ወደ ቶፒኩ መልሰው ክርስቲያን፣ ቶፒኩን ሽፍት ለማድረግ ነው። የራሷን ሃይማኖት በደቂቃ ውስጥ ክዳ እንድትወጣ አደረግናት ማለት ነው። አሁን እኮ ቅድም እንዳልኩት ነው፣ ምንም አያስተምሯቸውም። ክርስትና ላይ 10 ጥያቄ በሰከንድ ውስጥ ማሸከም ይችላሉ። ነገር ግን ስለ አላህ 1 ደቂቃ ማውራት አይችሉም። የራሷንም ትክዳለች። የክርስትናን ጥያቄ ያሸመድዷቸዋል። ነገር ግን የራሳቸውን ሃይማኖት እንዲክዱ ነው የሚያደርጓቸው ሲመጡ እዚህ ማለት ነው። ለምን? ስለማያስተምሯቸው። ያ መንፈሳቸው እኮ ነው። አይ ቲንክ ይሄን አንደኛው ኡስታዝ ፕሊሳን አምላክ ሚዛክ ይሄን አንደኛው ኡስታዝ ነው ከስር ቁጭ ብሎ የላካትና ረብሺ ብሏት ነው። ከዛ በኋላ በደንብ እንትን አላላትም። የራሷን ሃይማኖት እንድክድ አደረጋት ማለት ነው። ገብታ አላህ ከሌሊቱ 1/3 ይወርዳል የሚለውን ክዳ እንድትወጣ አደረግላት። መምጣት እንደ መጥፎ ነገር ስለቆጠረችው የእሷ አላህ ግን አንድ ቀን አይደለም የሚመጣው። ክርስቶስ ለአንዴ ዘመኑ ፍጻሜ ላይ በስጋ ተገለጠ። ሁሉን ከፈጸመ በኋላ በአብ ክብር ተቀመጠ አይደለ? ጨረሰ። በቃ ከዛ በኋላ እንትን የሚለው አይደል፣ ለፍርድ ነው የሚመጣው ካሁን በኋላ። የእሷስ አላህ ዋንዴ አይደለም፣ ኢች ዴይ በእያንዳንዱ ቀን በእያንዳንዱ ከ8 ሰዓት እስከ 11 ሰዓት መጥቶ ይለምናል እጁን ዘርግቶ። የት አርሽ ላይ ሆነው ስለማይሰማ ነው። ከአርሽ በታች እየወረደ ሁሌ እየመጣ ማነው ምሕረት የሚጠይቀኝ የምምረው፣ ማነው ይቅርታ የሚጠይቀኝ ምናምን እያለ እጁን ዘርግቶ ይለምናል። ለምን መመላለስ አስፈለገው? ካደ እናንተ ማማዬ ሪፖርት እያደረገች ነው አሉ። ተመለሽ ማማዬ። እንዴት ነህ? ኦኬ፣ ይህንን ቁርአን ክፍል ትቀበላለህ? አረሕማን ወዐላ አልዐርሽ እስተዋ የሚለው ተደላደለ የሚለውን በተፍሲር ተፍሲርማ እኮ የደረሳ ጽሁፍ እኮ ነው። ይሄ ምን ይሄ እኮ የአባሾች ነው። የአባሾችን ማን ሳኒ ናቸው የሚባሉት? መሐመድ አቤድ ሳኒ ነው የሚባሉት። ሼክ መሐመድ ሳኒ ናቸው የተረጎሙት እኮ የእሳቸው ነው። የዋብዮቹን አሳየው። የዋብዮቹ ይለያል። የዋብዮቹ እንደዚህ ብለው ነው የፈሰሩት። ሶሪ አይኔን እንትን እያለኝ ነው። አይኔ ያነበው ጽሁፉ ቀጨጭ ያለ ስለሆነ አይነህን። ኦኬ ሰዎች ሆይ፣ ይህም በቅንፍ ውስጥ ጨምሮበታል። አጭበርባሪ ነው ዋብዮቹም። እሺ ጌታችሁ አላህ ያ ሰማያትና ምድርን በ6 ቀናት ውስጥ ፈጠረና ከዚያም በአርሹ ላይ ከፍ አለ። ልዩነት አለው። ያኛው በአርሹ ላይ ተደላደለ ይላል አይደለ? ይሄኛው ደግሞ በአርሹ ላይ ከፍ አለ ይላል። ያኛው ጌታችሁ ብሎ ሲጀምር፣ ይሄ ደግሞ ሰዎችን ጨመረ። ያኛው ስልጣን የሚል በቅንፍ ሲጨምር፣ ይሄኛው ደግሞ ስልጣን የምትለውን አወጣት ማለት ነው። አብያ ስለሆነ ሁሉም ለራሳቸው እንዲመች ነው የሚተረጉሙት። በስልጣን የምለው ለምን መሰለኝ? በስልጣን ነው እንጂ ወደ ላይ የሆነ አረሕማን ወዐላ አልዐርሽ እስተዋ የሚለው በዛትን ወይ ደግሞ ጅስምን አይጨምርበትም። ለዛ ነው እነሱ በስልጣን ነው ከተባለ ይበላሉ። ለምን? ጭንቅላት ሳይኖረው እንዴት ነው እዛ ሊሆን የሚችለው? ነው እጁ እዛ መሆን አይችልም። እጁ እንደ ጭንቅላት የሌለው አላ እንዴት እዛ? ጭንቅላት ከሌለ እኮ እንዴት ታስባለህ? ያስቸግራል። ኦኬ እንዴት ታስባለህ? ምኑ ተደላደለ ታዲያ? ጭንቅላት ከሌለው እረፍት የለውም እኮ። በምኑ ያስባል? በምኑ ዝናናል ታዲያ? መዝናናት ይባላል። አሁን ጭንቅላት አሁን በመኪና ራሱ ቢጋጭ ትደላደላለህ አንተ። አላህን አታስመስል። ከድር ዝም ትላለህ እንደ ከድር እኮ ያምናል። ለዛ መሳ ያለው ስም እሱ ከአርሽ በላይ ተደላደለ ብሎ ከአርሽ በላይ እስቲ ያንሳና ያወራኝ። እሺ እፎይ ሰላም ነው? እንዴት ነው?
አልሐምዱሊላህ። ትክክል አይደለህም እያለህ ነው አንተን። ምንድነው ትክክል አይደለህም? ከአርሽ በላይ ተደላደለ የሚለው አንቀበልም ያለው አላህ ከአርሽ በላይ ነው። ከአርሽ በላይ ነው ማን ብሎ ጠየቀ? እዛ ላይ ተደላድሎ ነው ያለው ወይስ እንዴት ነው? ተደላደለ የሚለውን እርግጠኛ አይደለሁም። ተደላደለ የሚለውን ነገር እርግጠኛ አይደለሁም። አላህ ከአርሽ በላይ ነው የሚለውን ነው እርግጠኛ ሳትሆን ነው እንዲያመንኩ። ከአርሽ በላይ መሆኑን ነው እንጂ ሌላ ነገር አይደለም። ተደላደለ የሚለውን ነገር ስለ ኢስተዋ እኮ አይደለም ያወራኩ ያለሁት፣ ስለ ኢስተዋ ሳይሆን ከአርሽ በላይ ጭንቅላት ሳይኖረው እንዴት እዛ ይኖራል ነው የሚለኝ። እንዴት እዛ ይኖራል ነው የሚለኝ። ጭንቅላት ሳይኖረው እንዴት ይደላደላል ነው። እዛ ይደላደላል ይላሉ። ጭንቅላት አለው ወይ ብለህ ስንጠይቅ አለው የለውም አናውቅም ይላሉ። አንተ ታውቀዋለህ እንደ ጭንቅላቱን? አንተ ጭንቅላት አለው ብለህ ታምናለህ? አረ ከየት አምጥቶ የለውም? ከየት አመጣል? የለውም። እንዴት አለኝ አላለኝም? አላለኝማ። እና ጭንቅላት የሚለውን ቃላት አንተ የት አመጣኸው? ጭንቅላት አለኝ ምናምን ብሎ የሚለውን ቃላት የት አመጣኸው? ቢኖረው አለኝ ይላል። እጅ አለኝ አይደል እንዴ? አንተ እኮ ነው ስለ ጭንቅላት የጠየቀኝ። እኔ ስለ ጭንቅላት አይደለም ያወራሁት። ስለ እጁ ለምን አወራ ታዲያ? እጅ አለኝ። እሺ እጅ ስለ እጅ አወራ። ለምን ስለ ጭንቅላት አስቀራ? እኔ ስለ ጭንቅላት አላወራሁም። እጅ አለኝ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳለው ተናግረዋል። እሺ እግር አለው ቁርአን ላይ ታመጣለህ አንድ ማስረጃ? እግር አለኝ ብሎ የተናገረው ነገር የለም። በቃ ታዲያ እጅ ብቻ ነው የምታመልከው? እጅ ብቻ ነው አላመልክም። አንተ እንደዛ ይባላል። እጅ አለው አልክ፣ እጅ ብቻ ነው የምታመልከው? እጅ አለው ነው እንጂ አልኩ እጅ አመልካለሁ ብያለሁ እንዴ? ወጣኝ እና ምን ጭንቅላት የሌለው እግር የሌለው እጅ ብቻ ካለው ምኑን ነው የምታመልከው ታዲያ? አንተ ምን ያለው ነው የምታመልከው? አንተ ልጠይቅ መጀመሪያ እስኪ። አምላክ ሁሉን የሚችል አምላክ ነው የሚያመልኩት። ሁሉን የሚችል አምላክ? ጭንቅላት ምናምን የማይገባ ጭንቅላት የለውም። እሺ ጭንቅላት ይኖረው አይኖረው የማይታወቅ ነው። እንዴት አመልኳለሁ? ጭንቅላት አለው ማን አለ? ስለ ጭንቅላት ሲያስተምሩ ሰምተህ ታውቃለህ? ይኖር አይኖር የሚታወቅ ነገር የለም። እጁ ብቻ ነው የሚያውቁት። አንተ ታውቃለህ? ድንገት ታውቃለህ? እጅ እንዳለው እናምናለን። እጁን ብቻ ነው የምታምነው። ስለዚህ እጁን ብቻ አይደለም አንተ። አላህ እጅ ብቻ ነው እንዴ? አላህ ብቻ ነው። እጅን ብቻ አምልኩኝ የሚል ቦታ አለ። አንተ ታውቃለህ? አላህ እጅ ብቻ ነው ወይ? አንተ ዝም ብለህ ግርምቢጥ ነው የምታወራው። አይደለም። እሺ አላህ እጅ ብቻ ነው የሚባለው። አላህ እጅ ነው ስሙ? አላህ እጅ ብቻ ነው? እንደዛ አይደለም። ስማ አላህ እጅ አለው። ስማ አይደለም አላህ እጅ አለው ነው እንጂ የገባው። ቆይ ተረጋጋ ብራዘር። አንተ ቆይ አላህ እጅ አለው ነው እንጂ ብያ ማምነው እጁን ብቻ አመልካለሁ ምናምን የሚል ነገር የለም። ምኑን ነው የምታመልከው? ምኑን ነው የምታመልከው? አላህ ነው ማመልከው። ምንነቱ መች ገለጸልኝ? እጅ እንዳለው ነው ገለጸልኝ። ጭንቅላት የለው እግር የሌለው ምንድነው? እጅ ብቻ ነው የምታመልከው። ታዲያ እስቲ ጭንቅላቱንም ሁሉ ነገር አለው አመልከዋለሁ። እስቲ አንተ ምኑን ነው? እሺ አንተ ምኑን ነው የምታመልከው? አካል የሌለው በማንም የማይመሰል በሰው አይመሰልም። አይመሰልም። እሺ እኔ እጅ አለኝ አላህ እጅ አለው አንመሳሰልም? አንተ እጅ አለው ነው እሱም እጅ አለው እኔም እጅ አለኝ እሱም እጅ አለው። አንድ አይነት እጅ የሚባለው እጅ ነው። እኔም እጅ አለኝ እሱም እጅ አለኝ። ምንድነው ከኔ ልዩነቱ? አንተ እንደምትለው እሺ እሱን ተው። መውሊድ ታከብራለህ አታከብርም? መውሊድ ስለ መውሊድ ምን ወደዛ ልትሮጣለህ? ስለ መውሊድ አይደለም አንተ እኮ ነህ። መውሊድ ታከብራለህ አታከብርም? ጥያቄ አለኝ እኮ ስለ መውሊድ አይደለም እያወራን ያለ ነው። ስለ አላህ ነው። መውሊድ ሌላ ርዕስ ነው። ይሄ እኮ እጅ እንዳለው የነገርኩህን አይደለ? እጅ እንዳለው እናምናለን። አሁን አይደለም ወንድም አዳምጠኝ ከድር። አሁን አንተ ጭንቅላትህን በጥይት ቢመታ ትሄዳለህ? አላህ ጭንቅላት ከሌለው እንዴት ይሄዳል? አስተግፊሩላህ። እጅ ነገር ጭንቅላት ከሌለው በእጁ ነው እንደሚሮጠው።
አንተ ቆይ ተረጋጋ። ቆይ አንተ በተራ ነው። ቆይ እኔ ጋር ነው እና ክልብዳለህ አዳምጠኝ። ተርሙጣል ከዲር አትሳደበ። እስ ነኝ አዳምጠኝ እና እስ ነኝ። አትሳደብ። ባለፈውም ተሳደብክ። ተሳድበ ነው የምታወራው አንተ። ሳትሳደብ መርሃባ። ይኸው ምን መሰለኝ ወንድሜ፣ ምንድን ነው በእጁ ነው የሚሄደው? ሲሄድ ምናምን ወደ አርሽ ሲመጣ በእጁ ነው የሚመጣ? እመጣለሁ ያለበትን ምክንያት አሳየኝ። እመጣለሁ በእጄ ነው የምመጣው ብሎ ያወረደውን ቁርአን አሳየኝ። አይመጣም። እኔ አላምንበትም እኮ ይመጣል ብዬ አላምንም። አንተ እና ታዲያ የማታምንበት ምን ብለህ ትጠይቀኛለህ? የሌለውን ጥቅስ ምን ብለህ ትጠይቀኛለህ? አንተ ታምናለህ ወይ? ወደ ቅርቤቱ ሰማይ ይመጣል ብለህ ታምናለህ? ወደ ቅርቤቱ ሰማይ ዱዓ ሊቀበል ይመጣል? እርግጠኛ አይደለሁም። ይምጣ አታውቅም? ወደ ቅርቢቱ ሰማይ ይመጣል። ወደ ቅርቢቱ ሰማይ ለምኑኝ የሚለምናኝ እንሰጣለሁ ብሎ ሲያስተምሩ ሰምቻለሁኝ። አይደለም ሰምቼ አይደለም። በእናትህ ወደ ቅርቤቱ ሰማይ ይመጣል ብሎ ነው የሚያምኑት። የአንተ አቂዳ የሚቀበሉትን እንደዛ ብሎ ነው የሚያምኑት። ወደ ቅርቤቱ ሰማይ ይመጣና ዱዓያችን ይቀበላል። ሲመጣ እጁ ብቻ ነው የሚመጣ ወይስ ምኑ ነው የሚመጣ? ይሄን ንገረኝ። እኔ ይመጣም ብያ አይደለም። ምንም መጀመሪያም ብለን ስማ። እሺ ወደ ቅርቤቱ ሰማይ ይመጣን ሲባል ማለት ነው። እሺ ፍጡር በሙሉ ከላይ ሊሆን ሆነ